معلي عزي أنا الراقيني ورأينا كم معارك تعالي قشاميني كنت عيلة فحدر وتوفكري بالتعين كاني كماني لنتك كاني كماني I سمام الدنيا ما شاتلو تالك جلكوني خوني ولبال بلستهن ويقودين كاسالك عاوما سومتا انكالكوت الرشانجتي سبوي سوتا ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆነ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለታዳጊዎች ዛሬም መልካም ልደት እንላቸዋለን ለኢዮብ መራዊ ለዮአዳን ኢዮብ ለመንሱር እና ለአሎኒ አብ ጋይም መልካም ልደት እንዲሆንላችሁ ተመኝተናል እደጉልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ እዚህ ስክሪኑ ላይ በምትመለከቱት የቴሌግራም አድራሻ ላይ ፎቶአቸውንና ስማቸውን በአማርኛ ጽፋችሁ መላክ ትችላላችሁ ማለት ነው ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና የቤንጃቲው ቤተሰብ ሁኑ እስቲ ይሄን ቻናል ባሁኑ ወደ 30,000 እንድንወስደው አግዙን እኔ ሴቲንግ እስካረግ ደግሞ እናንተ ቪዲዮውን ላይክ አርጉና ደግሞዋለሁ ወደ ቪዲዮቹ እንሂድ ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ጋይስ አንዳንዴ እኮ ጥበብ ጠርታኛለች ተብሎ ብድግ ተብሎ አይከድም አንዳንዴ ባላይ የምታልፈው ጥሪ አይደል የሚደበቅ ችሎታ ሁሉ አልጉቦቦ አሁን ጥላውን ገሰሰ ነው ወይስ መልካሙ ተበደ ጋይስ አንድ ስዕል አሳይቻችሁ ልመለስና ኮሜንት እናነባለን የትም እንዳትሄዱ ነፍሱ ሲወጣ ነው እንዴ ሰልክ አልጉቦቦ አጀፋ ቢጂ ለዱ ይፈጠር ያለ መድኃኒት እየሰጣ ነው እንዴ የምትስላቸው ነርቫቸው ሲነካ ኦ ማይ ጋድ ጥላውን ገሰሰ ጥላውን ተገረሰሰ ፊቱን በውሃ ላይ እያየ ነው እንደዛ ውሃው ላይ ያለው ሊዛ ወላካሎ መቃብሩን ከፍታ ነው እንዴ ይሳል ኧረ ወጥኩኝ ከሳልከው በኋላ መጋኛ አስመት አራታውኝ ጉድ ናችሁ ጋይስ ያላነበብኩት በጣም ብዙ ኮሜንት ነው ያለው ከቻላችሁ ቪዲዮ እንዴ በቃ እኮ ሰው እኮ ይናገራል አይገልጾም በቃ ለዚህ ነው ሁሉ ጊዜ ላለው የኢትዮጵያን ኮሜዲያኖች ትልቅ የቤት ስራ ነው ያለባችሁ ይሄን ህዝብ መብለጥ አለባችሁ ለማሳቅ እዚህ ምን ይሰራል እርሶ ምን ይሰራል እርሶ ሚስቶት እዛ ታመጣለች እርሶ እዚህ ጋር ወሬ ያወራሉ እንዴ ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብለ ፈጣሪ ቸርነት ገርሞኝ የእርሶ እኮ ነው 3 ወለደችው እሱ ይገርሞታል እንዴ በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ ኑ አሁን በዳዲት ላምጥ ተኔ እንትን እኔ አላምን እኔም ማመን ምን ያለው ነገር ምንድነው ጉዶነ ቆጫ ዞር በልበናክ አትበይ አስካለ ኑሯችንን ያወቅሽ አስካለ ምንድነው 6
አፍሪካ ድንቅ ለመግባት ነው አስካልተ ዳውት ፕሪንስ ሶስቱ ደጉ አስካለ ባክሽ ታይ 3000 ያያቸው እንደምንም ቀስ ይያለ በትንሽ ትንሹ አርገው ኮላ እኛ እኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው አይደለም ወለደችው አሁን ማሳያችሁ ወንዶች ብቻ የሚችሉትን ሴቶች የማይችሉትን ነገር ነው። የታል ምንድን ነው? ያማል ማረም እየቀለድክ ነው። ልሄድ ነው። ማረም ልተኛ ነው። ምንም ትጀጀሉ ብዙ እኮ ነው። ማረም ልሄድ ነው። አውቀህ ነው። ለአንድ ደቂቃ እንኳን ዝም ማለት አይችልም። እሺ ለዚህ መልስ አላችሁ። በተግባር ተረጋገጠ። እስቲ የሆነ ኮንተንት ስሩና አስደምሙና እኛ ነው እኔ ሙድድ ነሽ ማረግ ነው የኔ እናት እኔ ሙድድ እኔ ፍቅራችን ፈተና ማኪያ አትስማችሁ። እሺ ምን ላርግ እኔ ንጹህ ፍቅርን ጽድት ያለ ፍቅርን ብዬ ቀርብሽ ለገንዘቧ ነው ያፍታን ስለሆነች ነው። እግዚአብሔር ይስጥልኝ እሺ ምንም ዳቦ ሰጠች እኮ አይደል እንዴ? እንትን ጨምሬለት ገዛችለት መጣለህ። ና ስማ ይኸውልህ ለሁለት እንቀፍላት እኔም ርቦኝ ነው ከሷ ጋር እንኩት ርቦኛል ትላለህ። 200 ብር ሰጣ ጭራሽ እኔንም ጠይቃለህ። አራብ ምንድነው ይሄ? ምን ላድርግ? እኔም ቸግሮኛል፣ ትራንስፖርት ይሆነኛል። እኔም ተረቤብህ ነው። አራባ ወይ ዲጂ ጨምር ቪንት ይሁንልኝ። አራባ በእናትህ አይነፋም። ወጡ እዚህ እየተሰራ ነው። እናትዬው እዛ ወጥ ሰሪዋ እዛ ጋር ኧረ ነይ ስሪው። ጀግና ብዬሻል አያቴ። እንዳይሰበር ዶሮ ማለት ነው 12 ብልት አላት። 8 ሰዓት ላይ አበዳሪ ሲያገኝ እሺ መሽኛ ይላል ሰው እንዳታምን እንጭቷ ነው መልክቷ ብሎ ዘፍኑ የራሱ ብጭት ግን አስደፍኖታል። ምን አይነት ሰው አስመሳይ እንደሆነ ልነግርህ። ካጠፋው ልጥፋ፣ እወዳለሁ፣ አከብራለሁ። ብሬን ብቻ አይደለም በቻይና ተጎርተህ ተሰብረህ ወጌሻ ሄደህ በባዝሊን ሻጭ ባለ ሱቅ ስኳር ገዝተህ ሻይ ውስጥ ጨምር፣ ከዛ አውጣው ነዳጁን ለመኪና ሰዎችን ያድርስበት መኪና። ሰው እንዳታምን ልልን፣ እወዳለሁ፣ አከብራለሁ። ካጠፋው ልጥፋ ብራለሁ። 250 በጠራራ ይጠብቀኛል። እንኩቱ ምን ሆኖ ነው ግን እኚህን የመሰለ ባለሀብት የሞቱት? ራሳቸውን እኮ ነው ያጠፉት። ብር በ2080 እሺ ፉት ብታይ። ኧረ በስመ አብ እንዴት አድርገው ነው ራሳቸውን ያጠፉት? ኧረ አልነግርህም። ሜስ የሞት ቀፋፊ ነው። አልነግርህም። ኧረ ንገረኝ እንዴ ምን ችግር አለው? ችግር የለውም። እኔ እንደዚህ አልቃሽም፣ ችግር የለም። ብታይ ዘይት ያለው ምግብ አልበሉ። በስመ አብ ሲቀፍ ባዕድ ነገር ምግብ ውስጥ ሰው እኮ ወዶ አይደለም እኮ አሟሟቴን ያሳምርልኝ ነው። ኧረ በስመ አብ ስንት ነገር አለ። ሰው ዘር አለ፣ ላርጎ በላርጎ መዘብዘፍ ነው። በረኪና 355 ስንት ነገር እያለ ሰው ዘይት። ኧረ ይሄስ ያቃሻል። ኧረ በስመ አብ እንዴ! እሺ አንድ ጊዜ አሁን ቤት መታችሁ ለአባታችን መታሰቢያ ያዘጋጀነውን ሙዝ በዳቦ እንድትቀምሱልን እናሳስባለን። የሀብታም ለቅሶ በ2080 ሙዝ በዳቦ ማቅረብ ሀብታም ካልሆን ካትችለውም ነው ነገሩ። በህመሜ የጠየቃችሁኝ እንዳለ በጣም ነው ማመሰግናችሁ። ምን ሆነሽ ነው የጠፋሽው ስትሉኝ ነበር። ያው ማለት ብዙ ነገር ነው፣ ብዙ ጎንዮሽ ነገሮች ምን የደረሰብኝ በባለፈው እሁድ ነበር። በባለፈው እሁድ ማለት 30 በቃ ከመፈርጠጤ ዘርጌ ዳይቭ ምናምን ከመግባቴ በፊት ሳይደርስ ብዬ ነበር እንደ 1 አመት ከምናምን እንደዚህ ኋላ አዋሪው የምንባባለው ነበር ውጭ የሚኖር ሰው።
ከዛ ከቤተሰቦቹ ጋር ትውውቅ ምናምን ተብሎ ስካይላይት ነው የምንገናኘው ምናምን ብሎ ቀሚስ ነው የለበስኩት። ኩርሲውም አለ ወዴን ይዞኛል እንደዚህ ድርቅ ብዬ ሽንቅጥ ብዬ ነው ሄድኩትኝ። ከዛ እኔ ሲደመር ስካይላይት ሲሄድ ማለት ነው ያኝ እኔ ሀሳብ ላይ ነኝ። ምንድነው ማዛው ፓስታ ሶስ በእንጀራ የሚባል አለ ሳቬጅ ምንድነው ማዛው ስካይላይት ስፔሻል ልበል እንዴ ስፕሪስ ጁስ ምናምን አይበላ ስፕሪስ ጁስ ቻኖሪ ኑድልስ ልበል ምናምን እንዴ በቃ በጣም ብዙ ነገር ነው ራሳቤ ውስጥ የነበረው። እነሱ ላጥ ብሎ እንዳለ ዲያስፖራ ናቸው እንደዚህ ደረጃው አለ አይደል ደረጃው እንደዚህ የሚኬድበት እንዲ ውጥት ብላችሁ እንዲ የሚወስደው ወደ ላይ በሱ ሲወጡ እግሬን ገና ሳረግ እንደዚህ ብዬ እንዲ የፍንድድ ማለት የፉ በቃ እንደዚህ የፍንድድ ወደኩ እንዲ እንደዛው እንዳልኩ ምናምን እንዴት እናቴንም አታፍራትም እንዴ ምናምን ብሎ ነው እኔ ወደቄ ነው ይዤው ነው እየሄደ ስለሆነ ስለማይቆም እንደዚህ ምናምን አልኩት። ከዛ መውረጃው ላይ እግራችሁ መቅደም አለበት ለካ እንደዚህ ገና እግሬን እንደዚህ ላስቀድም ስል ሄድኩ አበርክት ልወርክት አፍንጫ ራሱ ድፍትት ስለሆነ ነው ያላስታወቀባችሁ እንዳለ ሰዎች ኦ ማይ ጋድ እኔን ራሱ የለም እኔን እዛው ልቅር ልነሳ አልኩኝ እዛው አውቄ ገፋፍቼ ምራቄን አደረኩኝ እንደደፈቀ ሰው ሆንኩኝ። አስገቡኝ ምናምን ከፋፍለው ምናምን የሆስፒታል ወደ ቤቴ የአይምሮ መላሸቅ እዛ ነው የጠፋሁት። አይዞሽ ሲንግል ምን አይነት ድብና ፍራንዱ አካዳሉ እንቅልፍ እያሳጣች ቤት የሚታሰብ ቆማ ታውራት እብጭኝ ስለዚህ ጃ ሲንግል ነው ማለት ነው። ጊዜው እንትን ነው አያሳስብኝም። እንዴት እንደሆነ የሚገርግ ቀን እንደ አላውቀውም። አሁን ይሄ ነገር በእኔ ብቻ አይመስለኝም። የሆነ በተፈጥሮ የሚከናወንና ራሱ የሚሆን ነገር ይመስለኛል። እንዳስተሳሰብ ቢሆንና ደስ ይለኛል። ብቻዬን ማለት የጃሉድ ነገር ኢንተርቪዎቹ ላይ ምናምን ፈን እናረጋለን ምናምን ከዛ በዘለለ ግን ሲሪየስ አድርገን ማየት ይኖርብናል ይመስለኛል። በኋላ ሌላ ነገር ከማለት በቅርቡም በዙሪያውም ያሉ ሰዎች ብዙ ነገር ማድረግ አለባቸው ብዬ አስባለሁ። አንዳንድ ነገሮቹ በተለይ ከጊዜ ወደ ጊዜ የሆነ ደስ የማይሉ ነገሮች እየታዩበት ነው። ከአይምሮም ጤና አኳያ እንደዛና ትኩረት ቢያደርጉለት አሪፍ ነው። እኔ የምለው ግን ጋይስ እኔ ብቻ ነኝ ፍቅረኛዬ ወይ ደግሞ ባሌ ልክ እንደ ጓደኛዬ ማለት በቃ እንደ ቤስት ፍሬንድ ሲሆን ደስ የሚለኝ ነው ብቻ ነው። ግን የምርሽ ነው አዎ ለቪዲዮ ምናምን አይደለም ትናንትና ብታየለም ቀይጥ በልቼ ቀይጥ ከበለ በኋላ የሆነ ስሜት ይሰማኝ ነበር። ከዛ በኋላ ሽንት ቤት ስገባ ሰው አለ ተባልኩ። እዛው በር ላይ ቦጣጥኩት። ከዛ እንዳለ አገረክረው ማዘር መጣች ቀረጋለች። በምላሴ ተልሳት አለ ብላ ኖ እንዴት ሰገራ በምላስ ይላሳል አልኩት። አይላስም ሰገራ እንዴት በምላስ አይላስም አልኩት። ከዛ የዚህ ሽንት ቤት አለ ሰፈር እዛ ከፍዬ ልገባ ስል አያመልጠኝም ፓንቴ እንዳለ ተበለሳሱ ምናምን ነገር በገዛ እጄ ቤስት ፍሬንድ ብለኝ ኖርማል አድርጊ ምንድነው ነው ሸርልሽ እንደ ቤስት ፍሬንድ አስብሪና አላልሽም አልፈልግም እንዴ አልፈልግም ቤስት ፍሬንድ አላለችም በገዛ እጄ ተጣጣለ አዎ ለሚስት የሚወራለ የማይወራለ ለባል የሚወራለ የማይወራለ። ስለዚህ ቤስት ፍሬንድ ሆኑማ ምኑም ባልና ሚስት ሆኑ አይሆንም። አንዳንድ ሰው ይላል ሚስቴ ጓደኛዬ ነች ይላል ወይ ባሌ ጓደኛዬ ነው ትላለች። ለቃላቱ ሊሆን ይችላል ግን ልክ የጓደኛ ያክል ግን ወሬና እንትኑ አይኖርም በእርግጠኝነት። አንድ ቀን እንኳን ልጅ በሴቷ ላይ ልጅስ አይወልደሽ የባባዬ ድምጽ ነው የምሰማው። ወይኔ ልጅ ባባዬ አለ። እኔ እኮ አይሆንላት ልጅ ያለቀሰብኝ ባባዬ ያለቀሰብኝ እንዴ አልሸኘውም። ባባዬ እንዲህ ለማስቀናት ሆነ ብላ ነው እንጂ
ወይ ወንዴ ዘር የሌለው ወመቴና ወይ ልጄ አባይ እንዴት ነው? ሰላም ነው? እንዴት ነው አባይ? ያለምነሽ ልጅ ወልዳ እኮ እሷን ልንጠይቅ ሄደን ሰሞኝ አባይ ሰሞኝ ተገላመጥኩብኝ አባይ መሽሟጠጫው ምን ነው አባት የልጅ እኔ ሰርተ ህይወታችንን አልቀየርኩም በሰይ ችግር የለውም ኧረ አባይ መጋደም ይሁን ኧረ አባይ ያለ ትዳር አባይ ዲኒኒ አትደክልም እንዴ አትደክልም ወይ ነው የለህም እኔ አንበሳ አንቺ እኮ ይልሽ ይሄ ቁማርሽ ፍሬሽን ተበላሽ ተበልቷል ስማ ፍሬን ካልተበላ ጤነኛ ከሆንክ የሰናይት ልጅ ምን አለች የሰናይት ልጅ ጥቁር ነች ለከለር ኢትዮጵያ ውስጥ ነጭ ልትወልድ ነው ወይ ጥቁር ካልሆነ ስማ የባዩሽ ልጅስ ባዩሽ ልጅ ጸጉሯ ሁሉ ከርዳዳ ነው ለምን እንደ ቡሽሜን ኪንኪ አይሆንም ለሂውማን የሽያጭ ነው የፈለከው ልጅ ትወልዳለህ እሺ ቲጂ በሎ ፊቷን ንፋሱ አፏን ደግሞ ከፍተዋለች መግጠም አለባት እንደዚህ እና ፊቴን እየሰማሁት ነበር። ይሄኛ በዚህ ጋር ሲመጣ ሲቀይሮ በዚህ ጋር ሲመጣ ባለፈው 3 ቀን 4-5 ቀን የአፋልጉ ማስታወቂያ አውጥቼ ነበረ። በነገራችን ላይ ያላያችሁት ካላችሁ ሐሳቡን ልንገራችሁ። የወንድማችን ከዚህ በፊት እዚህ ማምጥቼው ነበር ቪዲዮን። መኪና ይዝና ይጋጭና ከተጋጩ በኋላ ጥፋተኛው ስለሆነ ወደ ጋራዥ ሄዱና እንዲያሰራለት ሄዶ ሲያስቀምጡ ብዙ ብር ይጠይቃል። ወደ 10,000 ብር ይጠይቃል። በቃ ያለኝ 4,000 ብር ነው ብሎ ይሰጠዋል እዚህ። ስለዚህ ይሄን በቃ ያዘንለትና እሺ ብሎ 4,000 ብሩን ይቀበለዋል። ሰውየው ይሄዳል ማለት ነው። ከዛ ይሄ ራሱ ጋራዥ ጋር ሄዶ ሲያሰራ የራሱ መኪና የሚሰራለት ባለ ጋራዥ በ1,000 ብር ሰራለት። ከዛ 3,000 ብር ተረፈ ማለት ነው። እና ሶሻል ሚዲያ ላይ መጥቶ እባካችሁ እንደዚህ ገሽቶኝ 10,000 ተገምቶ 4,000 ተቀብየው በ1,000 ብር ስላሰራሁት 3,000 ብሩን ልመልስለት ብሎ መኪናውን አሳይቶ ሲያፈላልገው ነበርና አሁን አግኝቶት ነው። እና በጣም ቅን ሰው ነው። የሚገርም ነው። ካገኘው በኋላ ምን ተፈጠረ እንየው። እንግዲህ ተፈላጊው ዛሬ ተገኝቷል። ወንድማችንን አግኝቼዋለሁ። ያው እየመጣ ነው። እሷ ጋር አድርጋ ቴንኪው። ካስታወሳችሁት ከኋላ ነበር የቀረጽኩት። እኔ የምሰራበት አካባቢ መጥቶ ነው የኔ መኪና ይችላል እሱ መኪና ያውና የቱ ጋር ነበረ? እዚች ጋር ነች የተመታችው የሱ። አዎ ባሳያለሁ። ይኸውላችሁ እቺን ነው እዚች ጋር ነው የሱ። የኔ ጎማውና ትንሽ ቦዲውን ያረፈበት ዲዛይር ያው አስቸጋሪ ነው። አይችሉም ቦዲያቸው። ለማንኛውም ከቶዮታ ጋር አትሳፈጡ ዲዛይሮች። ቶዮታ እፉ ነው ቶዮታ እፉ ያው ታርጓል እንደምታዩት ነው። ወንድማችን ይኸውና እንተዋወቅ። ያስፈቅጀው ነው የምገልጸው አክቹአሊ እንካ አቤ ሰላም አለ ይኸውልህ የተገኘችው እቺ ነች። እቺ ፈጣን ነው አሳይ የሱ ምንድነው የኔ ተመታችን አበልሽ ፎክል አሳየዋለሁ። እቺን ሪቤቷን እንትን ብሎ አስተካክሎ የተገነጠለችው አስተካክሎልናል። ያው ይሄን አናውቀውም። የኔ ነው ብዙ ዳሜጅ ያንተ ነው ያንተ ነው። የት ነው ያሰራው ያንተ? የኔ ሩፋኤል ጋር ሱመያ ስትሪት ፍለሽ እርካሽ ለብሰው ይችላል ነው አንዳንድ እኔም እዛ ትሄዳለህ፣ ችግር የለውም እልክሃለሁ፣ ትሄዳለህ። አብዱል ሐፊዝ
መሐመድ ይገርም ያ ወንድም ይሆናል። በሱ የተነሳ ልጆቼ ቤተሰቦቼም ተመርቀዋል። በጣም የዱላም ገዳለው። ቴንክ ዩ የምትለው ነገር ካለ ንገረው። ያው ሁሉም ሰው እንደዚህ ተባባሪ ተሳሳቢ እንደዚህ ከሆነ ሀገራችን ያው ያ ሰላማቸው እንድንተሳሰብ ስጠውና ይታይ ያንተ ብር እኔ ጋር አለ ብያለሁ። ይኸው 3,000 ብር መለሰለት 3,000 ብር ገርም ተመላሽ ይሆናል። እናመሰግናለን። በጣም ተስፋ ልንቆርጥ ስንል እንደዚህ አይነት ሰዎች ስናይ እንደገና ደግሞ አይለካ ለመተሳሰባችን እንላለና በጣም ደግ ሰው በጣም ጨዋ ሰው ማን ያደርጋል በዚህ ጊዜ ብሩ አነሰም ተለቀ ምን አለም ግን ሐሳቡ በጣም ደስ የሚል ትቼ የመጣሁት ነገር ለበጣም ለብዙዎቻችሁ አሁን ይሄ በጣም ብዙዎቻችሁ ህልሜ ነው ምናምን ትሉት ነው ትቼ የመጣሁት የብዙዎቻችሁ የቅንጦት ህልም ነው። ቅንጦት ህልም ስላችሁ እመኑኝ የፈለገ ብትቀናጡ ማለት ነው የኔን ህይወት አትኖሩም ነበር። ጠዋት 4 ሰዓት እኮ ነው የምነሳው ከእንቅልፌ። እመኑኝ እዛ ስኖር የነበረው ህይወት ልንገራችሁ። ጠዋት 4 ሰዓት ነው የምነሳው። 4 ሰዓት የምነሳበት ምክንያት ለምን ተሰቃለች? መኪና ይዤ ከሄድኩኝ አስፋልት ክራውድ እንዳይሆንብኝ፣ በታክሲ ከሄድኩኝ ደግሞ ሰልፍ ላለመሰለፍ። ማታ 1 ሰዓት ነው የምመለሰው። ግን በወር በጣም ብዙ ብር ነበር የምሰራው። በጣም ብዙ ብር ስላችሁ አንድ ስዕል 100,000 ብር 200,000 ብር ነው የምሸጠው። ተለምኜ ነበር ቅርጽ የምሰራው። እሱ ይቅርና አሁን መንግስት ብላችሁ የምንጠራው አካል ማለት ነው ያለ መታከት ለ4 ለ5 ለ6 ስራዎች ለምንኛ ጋር ከመምጣቴ ከ1 ወር በፊት የገዛ ቤቴ ላይ የኛ ሰፈር ፈርሶ የሚሰራ ፕሮጀክት እንድሰራ ተጠርቼ ነበር። ከዛ በፊት 42 ሚሊዮን ብር ነው ኦፈር የተደረገልኝ። 42 ሚሊዮን ብር ስራ እንድሰራ ማለት አቃል ሰራ። አሁን ለብዙዎቻችሁ ቅንጦት ማለት 42 ሚሊዮን ብር መተው። እኔ ግን ክብሬ ነፍስ ያስከፍላል። ሰው ልጅ ከክብሩ በላይ ምንም ነገር የለው። ሰው ልጅ ከህሊናው በላይ ምንም ነገር የለው። እንድትማሩ የምፈልገው እሱ ነው። እንድታዩ የምፈልገው እሱ ነው። እንዴት ነው በግና ዶሮ መግዛት እንቁላልና ወተት መጠጣት ብርቅ አይደለም። 40 ላም ገዝቼ በ40 ላቢ መኖር ይችል ነበር፣ ይቻል ነበር። እሱ ወለቦስ ብር ስለሆነ ማለት ነው። ምንድነው ብር ካላችሁ ምንም ነገር ማድረግ ትችላላችሁ። ይሄ ግን እዚህ ግን ስለ ብር አይደለም እየኖርኩ ያለሁት። ብር አይደለም ግቤ፣ የህይወት አንድ አካል ብር የሚባለው ሰው ልጅ የሰራው ወረቀቱ አይደለም። እኔ ከዛ በላይ ክብሬ ላሳያችሁ የምፈልገው ያንን እንድታዩ ነው የምፈልገው። ያንን ስታዩ ግን እንዴት ነው እንደ ሌሎች ሰዎች አክት እንዳደረገ አትጠብቁ። እኔ ሌሎቹን አይደለም ምንና በቃ አጭር አማርኛ ለምሳሌ ትላላችሁ አይደለ አንተ ብቻ ነህ እንደዚህ አይነት ነገር ጨክነ ያረከቱ ልኛላችሁ አይደል? እኔ ብቻ ነኝ ማድረግ የቻልኩት አይደል? እኔ ብቻ እኮ ነኝ ያረኩት። በቃ አሳየው ጎበዝ፣ እኔ እለያለሁ ማለት ነው። ስለዚህ እንድታዩ የምፈልገው ያንን መለየት እንድታዩ ነው የምፈልገው። ለዓላማችሁ፣ ለክብራችሁ፣ ለሀገራችሁ ስለምትወዱት ነገር፣ ስለ እግዚአብሔራችሁ፣ ስለ እምነታችሁ ዋጋ መክፈል ነው እያሳያችሁ ያለው። ያንን ተማሩ። የዚህ የቲክቶክ ዋና ቪዲዮ የመጫን ዓላማ ያ ብቻ ነው፣ ሌላ ነገር አይደለም ማለት ነው። እና ወዳጆቼ ልነግራችሁ የምፈልገው ዋናው ነገር እሱ ነው። በጣም ብዙ ነገር ኤክስፔክት ታደርጋላችሁ ከኔ፣ ምንም ነገር ዴሊቨር አላደርግላችሁ። ምክንያቱም እኔ የምፈልገውን ነገር ብቻ ነው ማሳያችሁ፣ እኔ የምፈልገውን ብቻ ነው የማደርገው። እኔ ነግራችኋለሁ። እኔ ነኝ ኮንቴንቱ። ናት ኮንቴንት ክሬተር። ትሬንድ፣ ባህል፣ ግርግር፣ አመፃ አልከተልም። ምክንያቱም አልከተልም ስላችሁ አሁን ለምሳሌ ሰዎች ያመኑበትን ሊያደርጉ ይችላሉ ብያቸዋለሁ። አሁን ለምሳሌ ዶክተሮቹ ስራ እናቆማለን ካሉ እሳይ አቆሙ፣ መብታቸው። ስራ እናቆምም ካሉ እሳይ አያቆሙ፣ መብታቸው። ይሄ የነሱ የህይወት ጉዳይ ነው። እኔ የገዛ ህይወቴ ላይ ማን ሊያስቆመኝ ይችላል? አሁን ለምሳሌ ዮናስ በቃ ተሰብስባችሁ 300 ሺዎችም በቃ ዮናስ ወደ አዲስ አበባ ሂድ ብትሉኝ እኔ ወደ አዲስ አበባ ሄዳለሁ እናንተ ስላላችሁ? ይሄ የኔ ህይወት ጉዳይ ነው። እዚህ ህይወቴ ላይ የምወስነው እኔና እኔ ብቻ ነኝ። እናቴ አላስቆመችኝም። እኔ ወደዚህ ስመጣ እናቴ የወለደችኝ እምወዳት፣ እንዴት ነው እናት እንዴት አድርጋችሁ እንደምትወዱ ባላውቅም እኔ ግን እናቴን በጣም ነው የምወደው። እሷ ልታስቆመኝ አልቻለችም። ይሄን መንገድ ስመርጥ፣ ይሄ መንገድ ሲመረጥ ዛሬ አይደለም የተመረጠው። ይሄ መንገድ የተመረጠው ቤት የፈረሰ ቀን አይደለም። ይሄ መንገድ የተመረጠው
ምንድነው ስሙ ሮንግ ፓዝ የሚባለው በጣም በብዙዎች የተሳሳተ መንገድ የሚባለው ለኔ ግን ትክክለኛ መንገድ ነው ብሎ የወሰንኩ ቀን ነው ይሄ ጣፋንታ የተጻፈው። ይሄ ጣፋንታ የተጻፈው እኔ በአደባባይ ወጥቼ ስላመንኩበት ስለ እምነቴ ስለ ክብሬ የቆምኩ ቀን ነው ይሄ መንገድ የተመረጠው። ይሄ መንገድ እስናት እንዴት ነው ዴስቲኒ አይደለም የድምር ውጤት ነው እና እንድታስቡት የምፈልገው እንድትረዱት የምፈልገው ይሄንን ነው። ደጋግሜ መናገር ነበረብኝ ሰዎች ይሄን እንድታዩ ማለት ነው። ግን ያው ደግሞ እንደዛ ልጅ ምንድነው ስሙ አርት ከሰራችሁ በኋላ ስዕል ከሰራችሁ በኋላ ስዕል ማስረዳት አልወድም። የሰራሁትን ነገር በገባችሁ መልኩ ልትረዱት ይገባል። ምናልባት ጎበዝ ሆናችሁ የሆነ ፐርስፔክቲቭ ከነገራችሁ በኋላ አይ በዚህኛው መልኩ ብታዩት ብዬ አጋራችኋለሁ። ያ ነው አርት ማለት። ይሄም የአርት አንዱ አካል ነው። ይሄ ኢትስ አ ፐርፎርሚንግ አርት ነው፣ የሚኖር ህይወት ነው፣ ስነ ጥበብ ነው እና ይሄን ጥበብ ስትፈልጉ በፈልጋችሁ ተርጉሙት፣ መብታችሁ ነው። ግን በዚህ መልኩ ግን ብትተርጉሙት ደስ ይለኛል። ስታዩት እንዴት ነው ከእንቅልፋችሁ ስትነሱ ማለት ነው። ዮናስ ሌሊት በነገራችን ላይ እንቅልፍ በጣም አልተኛም ሌሊቱ፣ ምክንያቱም ውሾቹ ይጮሃሉ፣ ጅብ አውሬ ያለ በጣም ብዙ ነገር ህይወታችሁ ሊያሰጋችሁ ይችላል። እዚህ ውስጥ ነው የምተኛው ስተኛ ማለት ነው። ዮናስ እንኳን ይሄንን ተቋቁሟል ብላችሁ እኔ ይሄ አያቅተኝም በህይወት ይሄን መክፈል ይችላል እንድትሉ ነው ፈልገው። እንደ ግለሰብ እንዴት ነው እንደ ማህበረሰብ አይደለም እኔ ላነቃችሁ መጣው እንደ ግለሰብ እንድትነቁ ነው። እንደ ግለሰብ ላመናችሁበት ነገር ዋጋ እንድትከፍሉ ነው። ያው ግን ላመናችሁበት ነገር ስትባል ምንድነው ስሙ ስጋዬ ፍቶት ብርና ቁሳቁስ ላይ ትኩረት አድርጋችሁ ለዛ ነገር ዋጋ እየከፈላችሁ ኑሩ አላችሁ። እንስሳቱ ነው ከእንስሳ የተሻለ ሁሉ ሰው የሚያስብል መመዘኛ ሁላችንም እናውቃለን ነው። ያው እንግዲህ እንደምታውቁት የዕለት ተዕለት ህይወቱን ያጋራል በቲክቶክ ላይ ሄደው ከከተማ ነው። በጣም የስነ ጥበብ ባለሙያ ነው። ብዙ ከፍ ያለ ህይወት ነበረው። እንግዲህ አሁን ደግሞ ገጠር ገብቶ ከዜሮ ከብቶቹን እያረባ ምናምን ግብርና ለማድረግ ምን ለማድረግ ያው እየታተረ እየታየ ነውና አንዳንዴ ይሄ ተነስ ብሮ ምናምን የሚባሉ ከሞቲቬሽኖች የበለጠ ሰዎች ህይወታቸው ላይ በስራቸውና በመግባራቸው ሲያስተምሩ በጣም ደስ ይላልና ይሄ መረጣው መንገድ ነው። እሱ ግን ምን ያህል ቁርጠኝነትን አትሊስት እንማርበታለን። ለአንድ ላመነበት አላማ ሰው ምን ያህል ድረስ ዋጋ መክፈል እንደሚችል ለምሳሌ እንማርበታልና ብዙ ነገር የሚያስተምር ነገር አለው። በጣም እናመሰግናለን ዮናስ። ዝም ብሎ ራስ ከመሆን ጋር እኔ ተገናኘብኝ። ከዛ ደግሞ ልጆች ሆነን ለምሳሌ በመልክ በጥቁረት ብዙ ውብ እንዳልሆነ ጥቁር አይነት ብዙ ነገሮች ነበሩ። ልጅ ተማሪ ሆነና አታስታውሽ በሆነ ነገር ጥቁር ስትሆኚ ዝም ብሎ በቃ የሆነ እንደ ማግለን ምን ግራ ይገባኛል ምንጩ ብቻ እንደዛ አይነት ነገሮች ነበሩ። በኋላ ያደኩ ስመጣ ግን ፈተናም ነበር እኔ በምሰራበት ነገሮች ላይ ብታይ ቀላል አይደለም። አዎ ምክንያቱም ቀይ ሰዎች ናቸው የሆነ ቆዳ ቀለማቸው ቀላ ያለ ነው ለሆነ ነገር የሚታሰቡት የሚመረጡት ምናምን እልስ አልጋባ ይቀርባ አይመስለኝም። ከዛ እንግዲህ ምን ታረጉት በቃ ይሄ ነው የተፈጠርኩበት እኔ የሚል አይነት እንትን የለም። እሺ ከዛ ጸጉሬ ሳይቀር ነው በቃ እንዲሁ ኪንኪ እንደሆነ እንደዚሁ እንደተፈጠረ በቃ ማለት ምንም በፊት ለምሳሌ ሰራ ነበር። አሁን የልጅነቴ እንትን ፎቶ ምናምን ባከሽ በፊት በቃ የዘጠናዎቹ ስለሆነኛ አለም የስቱዲዮ ፎቶ ምናምን አሁን ነው እኮ ስቱዲዮ ፎቶ እንጂ ማልወደው በፊት እኮ ስቱዲዮ ፎቶ በጣም ተነስቻለሁ። እስኪ በቃኝ የእድሜን የጊዜ እና ፊቴን ራሱ እጅ ስራ ምናምን ሰርተውታል። አሁን ሳይሆን እንዴት የልጅነት መልኬን እላለሁ በቃ ብታይ አያስታውቅም። እኔ ፎቶ ቤት በጣም ከሚለኝ አንድ ከማይስማማኝ ነገር የሚሰሩት ነገር አለ ትንሽ ይነካኩታል። እሱ ልክ ሜካፕ እንደመሰራት ነው የምቆጥረውና ኢሞሽኑን አጣዋለሁ ያለኝን ስሜት በቃ አሁን ያልኩሽ የልጅነት ምናምን ተመሳሳይ ነው ፊታችን። አሁን ካየሽ በእጅ ስራ የተሰሩ ፎቶዎች በፊት ማለት ነው ደግሞ እንደ ድሮም አይነት አይደለም። በጣም የሆነ ሰሞን የመጣ ነገር ነበር ልምጥጥ ማድረግ ምንም ብርሃንና ጥላ የሌለው አይነት ፊት አድርጎ ማስቀመጥ አፍንጫሽ ሁሉ ቅርጽ የለም ምን ይለው ሰርግሽ ላይ ምንም አልነበረም። እንዲሁ ዝም ብዬ በቃ ካስክ ነው የምገባው እኔ ፀጉር ቤት ሲሄድ ካስገብቼ በቃ ዝም ብዬ ልጅ ነገር አስያዝኳት። እንደውም የተጠሩት ሰዎች ተቀባብተው መጡና በስማማ ምን ነው በቀረብን የእናቴ ናት ብትነግረኝ በኋላ ምንም አላረኩበት። ገባኛ ተረዳውኛ በቃ ፊቴን ነው የምታጠበው። ደስ የሚል ሀሳብ ነው ግን ምርጫዬ ስለሆነ ትክክል። ራሷ ጠያቂዋ እንግዲህ ሜካፕ አድርጋለች።
አለች። በቃ ምን ትበል እና በጣም እንግዲህ በተፈጥሯዊ ነገሯ ነው የምናውቃት። ባላገሩ አይደል ላይም ታስተዋውቅ ነበር። ብዙ ስራዎቿ ላይ ግጥሞችም ታዘጋጃለች እና በቃ ይገርማል። በተፈጥሮ እንደዚህ በራስ ኮንፊደንስ መሆን በጣም ትልቅ ጉብዝና ነው። ነገሮች በቃ ከባድ ነበሩ። ከዛ በፊት እኮ ብዙ ታግሻለሁ እኔ መሳሪያ ተመዞብኝ ያውቃል። ስቴን ዲዛይነር ነኝ ብዬሻለሁ። ዲዛይን አድርጌለታለሁ ወዶታል ምናምን። ከዛ ያለ መድረስ አዝማሚያ መጣ። አንቨርሰሪያቸው ነበር። እሷ ወልዳ ከውጪ ነበር የምትመጣው። ሙሉ የቤት ዕቃን የታዘዝ ነው። ያው እንግዲህ ከኔ ጋር ከዲዛይኑ ከወጣ በኋላ የኔ ኃላፊነት አይደለም፣ ግን ፊት ለፊት ያለሁት እኔ ነኝ ሴልስ ዲዛይነር ስለሆነ። ከዛ ልትመጣ ነው እሷ። እየደረሰ አይደለም ማለት እናደርሳለን ነው የምንለው። ከዛ ባይደርስ በህይወት የምትኖሪ እንዳይመስልሽ ልክ እንዳይመስልሽ የሚለው ላይ ፎቶ ገለጥ ሲል ካፌ ወደቀች ጥሬ ለማክል ሴትዮ ይሄ እኔ ምን አውቃለሁ። በቃ በጣም ከባድ ጊዜ አሳልፌበታለሁ። ግን ልክ በቃ እየበቃሽ ተቀጣሪ መሆኑ ሲበቃሽ ተወስኝና ድንገት ነው የወሰንኩት። ዛሬ ስራ ነበርኩ፣ በማግስቱ በቃ አልሄድም። እቺ ከጀርባዬ የምትመለከቷት አትሌት እንግዲህ ትዕግስት ግርማ ትባላለች። አሁን በቅርብ ቀን መቻል የሚባለው ስፖርት ክለቧን ወክላ በኢትዮጵያ አትሌቲክስ በተካሄደው ውድድር አሸናፊ እንደነበረች በ1500 ኪሎ ሜትር ይታወቃል። ያንን ተከትሎ እቺ ልጅ የዳይመንድ ሊግ ለማሟላት ወደ ካታር ለመሄድ ቦሌ አየር መንገድ በደረሰችበት ሰዓት መታሰሯ ታውቋል። ያንን ተከትሎ ጉዳዩ ህጋዊ ነው ወይ፣ እንዴት በዚህ ደረጃ ተስፋ ያላቸው አትሌቶች ላይ መሰል እርምጃ ይወሰዳል የሚለው አጠያቂ ሆኗል። ከዚህ ጋር በተገናኘ ጉዳዩን ለማጣራት እንደሞከርኩት ለዚህ እስር ምክንያት የሆነው ከክለቧ መቻል የሚባለው ክለብ ጋር የነበረ ችግር መሆኑ ሳታስፈቅድ ከዚህ በፊት በውጭ ሀገር ውድድር ማድረጓ ስለመሆኑ ተገልጿል። ይህ አይነት ነገር ከሆነ ጉዳዩን በውስጥ መፍታት እየተቻለ እነኚህን ተስፋ ያላቸው ወጣቶች እንደዚህ ከቦሌ አየር ማረፊያ አስሮ ከዓለም አቀፍ ሚኒማ ለማሟላት ከሚደረግ ውድድር ማስቀረት ውጤቱ ጥሩ ላይሆን ስለሚችል እችን ሴት አትሌት የማበረታታትና አሁን ከተወሰደባት እርምጃ ነፃ አድርጎ የተሻለ በሆነ መንገድ ጉዳዩ ቢያዝ እላለሁ። ታስራለች እንግዲህ ምክንያቱም እንደተባለው ከፈቃድ ውጪ ነው። ያው እሷ ደግሞ የምትለው አሰልጣኜ በአፍ ፈቃድ ሰጥቶኛል ነው። ቢሆንም ግን አሰራር ስላለው አይቻልም። እነሱ ደግሞ ሲያጠፉ እንግዲህ አትሌቲክስ ፌዴሬሽኑ ደግሞ ነገሮችን አመዛዝኖ ቢፈታው አሪፍ ነው እንዳለችው። ከዛ ከሚቀሩና የወደፊት ተስፋ ለሀገሪቷ እስከሆነ ድረስ ወደፊት ስም የሚያስጠሩት ምክንያት እንዳይሆኑ ሀገራቸውን ጥለው ዜግነታቸውን የመቀየር ምክንያትም እንዳይሆን ተስፋ እንዳይቆርጡ ማድረግ ያስፈልጋል። ግለሰቡን ለጠቆመኝ ወረታ ከፋይ ነኝ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀው። በሰሞኑ በሲኖትራክ አሽከርካሪነት የሚሰራው ምትኩ ዘውዱ የተባለ ግለሰብ በቲክቶክ ያጋራው ተገቢ ያልሆነ ቪዲዮ በሚኒስቴር ደረጃ እንዲፈለግ አድርጎታል። ግለሰቡ ላጋራው ቪዲዮ ይቅርታ ጠይቆ የነበረ ቢሆንም የትራንስፖርትና ሎጂስቲክስ ሚኒስቴር አሽከርካሪውን ለጠቆመኝ ወረታውን ከፍላለሁ ሲል እያፈላለገው ይገኛል። አሽከርካሪነት ከስራ ባሻገር የሰው ልጅ ክቡር ሕይወት የመጠበቅ ትልቅ አደራ ያለው ሙያ መሆኑ ይታወቃል ያለው ሚኒስቴር መስሪያ ቤቱ የዚህን ግለሰብ አድራሻ በማፈላለግ ከስህተቱ እንዲማር ለማድረግ ጥረት እያደረገ በመሆኑ አጥፊዎችን ማጋለጥ መቻል የብዙዎችን ሕይወት የመታደግ የዜግነት ግዴታ መሆኑን በመገንዘብ በድርጅቱ ነጻ የስልክ መስመር 9719 ወይም በተቀመጠ ስልክ ቁጥር ለጠቆመ ወረታ ከፋይ ነኝ ሲል አስታውቋል። ይቅርታ የጠየቀበት ቪዲዮ ራሱ ላይ እዚህ ውስጥ ጫት ነገር ይዟል መኪና ውስጥ ሆኖ ነገር ነውና እሱንስ እንዴት አያችሁት? አንድ ሁለተኛ በሚገባ እንግዲህ ይቅርታ ጠይቋል፣ ተጸጽቻለሁ ብሏል። ያው ግን ለሌሎች ማስተማሪያ እንዲሆን ዘንድ አንዳንድ ነገር ቀለል ያለ ነገር መደረጉ አይቀርም። ምናልባት ከጀርባው ይሄ ሰው ደግሞ ቤተሰብ ይኖረው ይሆናል በዚህ ስራ የሚያስተዳድረውና አንዳንድ የምናደርገው ነገር በኋላ ይዞት የሚመጣውን መዘዝ ሁልጊዜ ማሰብ ተገቢ ነው። በጣም ደህና ነኝ ማለት በቃ ደህና አይደለሁም ማለት ሴቶች ቋንቋ ተው በቃ ማለት አትተው ማለት ነው። እንደፈለክ የራስ ጉዳይ ካልኩ ብታረገው ገለሃለሁ ያልኩ ወይ በነካጃችሁ ዲክሽነሪ ወይም መዝገበ ቃላት አዘጋጁልንና እሱን እያየን ወይ እንግባባ እየተረጎመን
እድሜ ገና ነው ለምን አልበም በቃኛል ከሚለም ሲጋውት ነገር እድሜ ገና እኮ አይደለም እንደዚህ ይመስላልው እንጂ እድሜ ገና አይደለም ግን ያው እንትን መስላለሁ ምንም አልቀየርም ብዙ አመት ነው የሰራሁት በዚህ ፊልድ ላይ ማለት ነው አንዳንድ ጊዜ ያው እድሜም አለ ልጆችን እያደጉ ናቸው ከልጆቼም ጋር ታይም ማሳለፍ አለብኝ ደግሞ እርሻ ወዳለው እርሻ ውስጥ መሆን ፈልጋለሁ ስለዚህ አሁን ወጣቶችን ቦታ እየያዙ ስለመጡ እንደ ድሮ እኔ ካልዘለልኩ ካልጨፈርኩ ዘፈን አይመስለኝም አሁን ያንን ሁሉ እየቀነሰ ነው የመጣውና ስለዚህ እንትን ከመሆን በፊት እንደዚህ በጥሩ ሁኔታ ሆነሽ ቦታ መልቀቅ ጥሩ ነው ለሌሎች ቀመር ዩሱፍ እንግዲህ የመጨረሻ አልበሙን ሰርቷል እና የመጨረሻ ነው ብሏል ከዚህ አልበም በኋላ ከሙዚቃ ወጣለው የሚል ነው ሐሳቡ በጣም እንግዲህ ዘጠናዎቹ በጣም እናስተዋውሰዋለን በኦሮምኛ ሙዚቃ ያኔ ደጉ ጊዜ ነበር ብዙም ምን አለ የሚለው ነገር አይደለም ሙዚቃውን ብቻ ተከትለን ትርጓሜ ውስጥ ማንገባ ምንም ሁሉም ሰው የሚዝናናበት የተለየ የነበረ ወቅት ነበረ እና አሁን እንግዲህ መጨረሻ ነው ብሏል በጣም የተለየ እንክብካቤ ነው ማድረግለት የአይምሮ አሰራርን ስለማቅ የዓለሙ ግርግር እንዳይውጣው ከፍተኛ ጥንቃቄ አድርገን መንፈሳዊ ኮንተንቶችን ብቻ በቴሌቪዥን እንዲያይ ያደረግን የተመረጡ የድንቅ ልጆች ፕሮግራሞችን እያሳየን ነበር ያሳደግነው ለካ ይጨብጣል ይሮጣል ይንቀሳቀሳል የሚፈልገውን ይጠይቃል yes you did it ግን ቃላት ለካ አለመ በኋላ በጣም ስለተጨነኩኝ አንደኛ ለኦቲስቲክ ልጆች ቃላት የምታስተምር ፕሮፌሽናል የቃላት አስተማሪ መፈለግ ጀመርን አንዲት ልጅ አገኘን ይዘናት መጣን ቤት እንደገባች የመጀመሪያው ያለችን ነገር ምንድነው እናንተ ወዲያው ስለምትረዱት የሚፈልገውን ነገር ስለምትሰጡት ነው ቃላት ያለመደው ስለዚህ መጀመሪያ ለምሳሌ ርቦት እናና ቢል ወተት እንዲል አድርጉት ወተት ያላችሁ ቃሉን እንዲጠራው አድርጉት ቃሉን ካልጠራው ምንም ነገር አታርጉለት ለምሳሌ ወደ ውጪ መውጣት ፈልጎ ቢል ውጪ ያላችሁ ቃሉን አስጠሩት ብላ በአንድ ጊዜ ታሪክ ተቀየረ ማለት ነው ውድና የተከበራችሁ ወላጆች እንደምን አላችሁ ዛሬ በዚህ መልእክት ልናስተላልፍላችሁ የፈለግነው በአብዛኛው በቴፒ አካባቢ ህፃናት ተማሪዎች ጤንነቱ ያልተረጋገጠ ምርቶችን ከሱቆች እየገዙ እየተጠቀሙ መሆኑን መመልከት ችለናል ይህ ከስር የምትመለከቱት ምስል በክኒን መልክ ተሰርቶ የቀረበ ነው ምንም አይነት የኢትዮጵያ የመድኃኒትና ምግብ ቁጥጥር ባለስልጣን እውቅና የለውም ኤክስፓየር ዴቱ በግልጽ የተጠቀሰ አይደለም ሁለተኛ ውስጡን ደግሞ ከፍታችሁ በምታዩበት ጊዜ ሽታው እጅግ በጣም የማይመስል ከዛም ባሻገር ደግሞ የታሸገበት ማለትም ከውስጥ በኩል ያለው የላይኛው ከቨር በጣም በፕላስቲክ የሆነና አደገኛ ለጤና ጎጂ የሆነ ስለሆነ እስኪ እባካችሁ ይሄንን ጉዳይ ሁላችሁም ክትትል አድርጋችሁ አስፈላጊውን መረጃ በመውሰድ ልጆቻችን በኋላ ላይ ከሚደርስባቸው የጤና ጠንቅ እንዲመለሱ ሁላችንም የምንችለውን ያክል ክትትል እናደርግ በተቻለን አቅም ተፈጥሯዊ የሆኑ ምግቦችን በቤት ውስጥ የሚዘጋጁ ምግቦችን ብቻ እንዲጠቀሙ እናድርግ አሁን በመላ ሀገራችን በትላልቅ ሆስፒታሎች ላይ የምናያቸው ከፍተኛ የጤና ጉዳዮች ህፃናት ያለ እድሜያቸው በስኳር በካንሰር የኩላሊት ፌለሪቲና መሰል ጉዳዮች ጋር ያጋጠሙ ያሉ ከእንደነዚህ አይነት ምርቶች ጋር የተያዙ ነገሮችን በመጠቀማቸው ስለሆነ ህፃናት ላይ ከፍተኛ ጥንቃቄ እንድታደርጉ ይህ በቴፒ በዚህ ሰሞን ያየን ያለነው እንደማሳያ እንዲሆናችሁ ነው እናንተስ ምን ትላላችሁ በአካባቢያችሁ ላይ እንደዚህ አይነት መሰል ነገሮች ካሉ ለሚመለከተው አካል በማሳየት ስለ ምርቱ ትክክለኛነት ማረጋገጫ የሚሰጡ አካላቶች እስካልተገኙ ድረስ ምርቱን ባይወስዱ የተሻለ ይሆናል ብለን እናስባለን ይሄን የጥንቃቄ መልእክት ሁላችሁም ማይክል ጃክሰን አሁን ለምሳሌ ያው ኤሌ ነው ያለው እንዲሁ የሆስፒታል ዝና ስላለ እኔ እዛ ያለው ሳለ ደውሎ ሴክሬታሪ የሱን አፍንጫ መስራት ትፈልጋለህ ደውሏል ምናምን አለችኝ ጎመን በጤና ኦሬዲ ሌላ ነገር ስለሆነ ማለት ነው እሱን የሰራውን ሰው አንዱን ሰው ያውቀዋለሁ ወደ 5 ምናምን ሰርቶት ከዛ በኋላ ብቻ ያለ ወደ 20 ጊዜ ተብላው የተሰራው አንዱ ጋር ሄዳል አይ ይሄ ጥሩ አይሆንም ሌላ ቦታ ሄዳል እሱ መስራት ማለት ደግሞ እንደዝና ብሎ ስለሚቆጠር ብዙም ስለሚከፍል እንቢ የሚለው የለም የልጁ አሁን ለምሳሌ ታዋቂነቱ አንድ ዘፋኝ መሆኑን አምን በታዋቂነቱ ሀብቱ ለሱ ትልቁ በሽታው ይሄ ሆኖ ተገኘ አንደኛ አባቱ ወላጆቹ ጋር ችግር አለ
ከልጅነት አባትየው ለራሱ ዝናና ለራሱ ሀብት በማለት ልጆቹን በደንብ አቢዩዝ አድርጓል። የሱ ፕሮዳክት ይመስላል። ልጅ ሆኖ አላደገም። እሱ መጠቀሚያ አድርጎ ነው እንትን የሚያደርግ የነበረው። በዛ ምክንያት በአሜሪካ ሶሳይቲ ውስጥ ይሄ ጥቁር ጥላቻ ያለበት ሀገር ውስጥ ስላደገ እንግዲህ በውስጡ የሚሰማውን ባላቅም ያው ወደ ነጭነት ጓደኞቹ ነጭ ናቸው ከጥቁር ጋር እንትን አያደርግም። ራሱን ለመቀየር ነው የሚፈልገው። መቀየር የሚፈልገው ልቡን ነው፣ ውስጡ የሚሰማውን ነው። ግን ሳይኮሎጂ ሳይሆን ወደ ፕላስቲክ ሰርጀሪ ነው። ሰውነቱ ተሰቃየ ለስነ ልቦናው። የሆነ ደርማቶሎጂስት እኔ ማቃት አብራው የሰራችው ሲናገር የሱ ፎቶዎች አሉ ሰቅሏቸዋል አለ። ቢፎር ኤንድ አፍተር በቃ በስቴጅ መድኃኒት እየሰጠው እያነጣው ማለት ነው እንጂ ይሄ በቃ ጥሩ ምናምን ነገር እሱ ኤክስኪውዝ ነው። እዚህ ጋር ቺን ኢምፕላንት በቃ አፍንጫው 20 ጊዜ የማይሰራው ነገር የለም። ሳይገነዘበው እሱ ከራሱ ለማምለጥና ሌላ ነገር ለመሆን ነው። እንዳልተሳካለት የሚያስታውቀው የዚህ ልጁ ለመተኛት አነስቴዚያ መድኃኒት ነው የሚወስደው። በሀብቱ ምክንያት የሆነ የማይረባ ዶክተር አገኘ። የማይሰጥ መድኃኒቶች ይሰጠዋል። እንኳን በሆስፒታል ውስጥ ከአይሲዩ እና ከኦፕሬሽን ክፍል ውጭ የማይሰጥ መድኃኒት ነው እየሰጠው የሚያስተኛው። እንቅልፍ ሳይሆን አነስቴዚያ ማለት ነው። በዛ ነው የሞተው። ሀብቱና ዝናው ገደለው ነው የሚያስፈራው። በቃ ሀብቱና ዝናው ገደለው ነው መጨረሻ። ምክንያቱም ገንዘብ አለ፣ የፈለጋችሁትን ነገር ማድረግ ይቻላል። መጨረሻ ላይ መጥፊያ ይሆናል ማለት ነው። እንግዲህ ክቡራትና ክቡራን ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እንደዚሁም ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።